ማርገዟን አለማርገዟን እናረጋግጣለን። እኔ አርግዛለች ብዬ ነው ማስበው። ምክንያቱም አምናታለሁ። አረገዝኩ ካለች አረገዝኩ ነው ማለት ነው። እንግዲህ አንቺ ታምኛታለች። እኔ በጣም አምናታለሁ። ግን ያው ለእናንተ ያላመነ ሰው ብዙ ሰው አለና ለማረጋገጥ ሲባል ግድ ነው። ይሄ መመርመሪያው ነው። እሷ ስትመጣ እንግዲህ ተመርምሮ ሁሉም ነገር የምናውቅ ይሆናል። እንግዲህ ለእናንተ ብለን እንጂ እኛ አምነናታል። እናንተ ደግሞ አንዳንድ ሰዎች ያላመኑ ስላሉ ደግሞ እዛ ሰፈርም አውቃ ነው ያረገዘችው ምናምን እያሉ ስለሆነ ለነዛ ሰፈርም ይሆናል ብለን እናስባለን። አርፋችሁ ትቀመጣላችሁ። የምሬ ነው። ብዙ ነገር ብላችሁ ነበረ። አይወዳትም፣ አያፈቅራትም ምናምን ምናምን ብላችሁ ብዙ ነገር ፈጥራችሁ ነበረ እና ደግሞ አይፈልጋትም ምናምን ብላችሁ ነበረ። ይህን ደጋግሜ ነው የምለው። ግን ደግሞ እንደሚፈልጋት ቀለበት አሰረላት ተንበርክኮ። እንደሚፈልጋት ደግሞ ልጅም ሰጣት። እንግዲህ ደስ ይላል። ግን አብርሃም ደጋገመብን። የምሬ ነው። ገና ፍዘዛ ፈዘዝኩ። አብርሃም አትሪክ ሊሰራብኝ ነው። እኔ አንድ ራሱ የለም። ለማንኛውም ይመች ጓደኛዬ፣ ረብርበው ይመች። ማን ይገዳል? ለማንኛውም እንግዲህ የሄርሜን እርግዝና ለማረጋገጥ ነው ዛሬ የመጣ ነው ማለት ነው። ዛሬ እናንተም ታምናላችሁ ማለት ነው። ይሄ ፊት ለፊታችሁ የምናሳያችሁ ይሆናል ማለት ነው። እንዳረገዘች እና እንዳላረገዘች የምሬን ነው። እና ደስ የሚል ነገር ነው። ልጅ የእግዚአብሔር ስጦታ ነው። ብዙ ነገር እያሳሰባቸው እና እያስጨነቃቸው ነበረ። ሄርሜላ አላስጨነቃትም። ያው ደስ ብሏታል። ግን ደግሞ የአብርሽ መቀበል አለመቀበል ነው እንጂ አብርሽም ይቀበላል ብዬ አስባለሁ። ግን ደግሞ አሁን ያለበት ነገር ትንሽ ከበድ ስለሚል ነው እንጂ ደስ ነው የሚለው። ምክንያቱም ልጅ ነው ሉሌም ልጅ እህት ወይ ወንድም ሊያገኝ ነው ማለት ነው። ኤርሚ መጣ ቀጥረናታል። ባይገርማችሁ ኤርሚ እና ሀይ አለው እኔም አለው ወይ እንኳን አቤል ትኖራለህ ብዬ አላሰብኩም ነበር። ምንድን ነው የአንቺ ቤት? እኔም እኮ የወንድምሽን ቤት ነው። ልክ ነሽ። እና እንዴት ነሽ? እግሬን ጠብቀህ ግን መምጣቱ ትክክል ነው። እንዴማ አንቺ አለሽ ብዬ ስመጣ የለሽም ነው እንጂ የሚመስለው ግን ለዛ አንቺንም ብዬ ነው። ለምንድን ነው ነገር ታይ እሷ ስመጣ ነው እንዲህ ታይ ማለት ታይ። እንዴት ነሽ? ልኝ ደህና ናችሁ? አለን እርግዝናችን ስፖርት ምናምን ይጀመር መስራት ይቻላል። ኖርማል ችግር የለውም። ግን እኔ እንጃ ፊትሽ ግን በጥበጥ እንዳይል እንደዚህ ቅልጥፍ ብዬ ነው 9 ወር የምጨርሰው። እግዚአብሔር ያድርሰኝ እንጂ እንደዛ ነው ፈልጉ። ወደ እኔም እንደዛ ነው ፈልጉ። አለሽ? ደህና ነሽ? ያለሁልህ። ምሳ በላችሁ? ቡና አታፍ የለትም እንዴ? በወር ያዘኝ እንደመጣ ውሽ ያዘኝና እሺ አቤላ አለሽልህ? እግዚአብሔር ይመስገን። እሺ ምን መሰለሽ ያው CeraVe foaming cleanser. It removes all impurities with 12 hours of oil control. አንዳንድ ሰዎች አንቺ እንዳረገሽ እና እርግዝናው እውነት እንዳልሆነ ምናምን ትንሽ እየተጠራጠሩ ነው። አንዳንድ ሰፈር ደግሞ እንዳረገዘች ማውቃ ነው አብርሃምን ለመያዝ ነው ምናምን የሚሉ ወሬዎች ምናምን አሉ። እኛ የእነሱን ወሬ አንሰማም። ታውቂያለሽ፣ ብዙ ነገር እያሉ ነው ዛሬ ላይ የደረሱ። እነሱን የምንሰማበት ታይም አይደለንም። እኛ አዲስ ነገር እንፈጥራለን፣ እነሱ እዛው ወሬ ላይ ናቸው። ወሬን የሆነ ነገር ከመፍጠር እና ሰው ላይ የሆነ ትችት ነገር ለመፍጠር ወደኋላ የሚሉ ሰዎች አይደሉም። አንዳንድ ሰዎች ግን ደስ ብሏቸዋል አንቺ ስላረገች። የመሬ ነው። ብዙ የተደሰታችሁ እና ደስ ያላችሁ ሰዎች አላችሁ። ልጅ የእግዚአብሔር ስጦታ ነው፣ ከጎንሽ ነን እኛ ምን የመሰሉ እህቶችሽ አለን ያላችሁ ሰዎች አላችሁ። እግዚአብሔር ከእናንተም አጠገብ ይሁን። አሜን በሉ። አሜን። የመሬ ነው። የምር እንደ እህትሽ በአካል አያውቁሽ። የመሬ ነው። በምንም ነገር አትግባቡ። በሶሻል ሚዲያ ስላዩሽ ብቻ ከሄድሜ አጠገብ ነን፣ አይዟት፣ ምንም ችግር የለም። የወለዱ አሉ ያልወለዱም አሉ ምናምን፣ አጠገቧ እንሆናለን፣ ምንም አይሰማት ምናምን ብዙ ቴክስት እየላኩልኝ ነው፣ እየደወሉልኝ ነው። እግዚአብሔርን የምሬ ነው። እና ከሄድሜ አጠገብ ሁን ምናምን ከጎኔ ነው። እኔ ሁሌም ከጎኔ ነው። እና ደግሞ እናንተም ከጎኗ ስለሆናችሁ በጣም አመሰግናለሁ። ብዙ ነገር ብላችሁኛል።
በጣም ደስተኛ ነኝ። በጣም እንዴት ነው በጣም ፈርቼ ነበረ። አንድም ደግሞ የሆነ ነገር በቃ ብርታት እንዲሆን ብርታት እኔ በማርገዜ ብርታት የሆናችሁኝ እናንተም ናችሁ ብዬ አስባለሁ። በጣም ፈርቼ ነበር። በጣም መደበቅ ፈልጌ ነበረ። እናንተም ብቻ በጣም በሰፊው በጣም ላውራችሁ ፈልጋለሁ። አንደኛ የመጀመሪያዬ ነው ሳረግዝ ገባችሁ? ከዚህ በፊት የልጅን ነገር አላውቀውም። ምናልባት በሰው ልጅ ወይም ደግሞ የሰው ልጅ እና ይቺ ለጓጓ ወይም ደግሞ ምናምን ይችላል። አሁን ግን የራሴን ፍሬን ያዝኩትና በጣም ደስ ብሎኛል። ያው ነገሮች አንተን አሁን እንድጠፋ የሚያደረጉኝ ነገሮች ብዙ ምክንያቶች ነበሩ። ስለ እውነቱ እንዴት ነው ማርገዝ ጥፋትም የሆነ አይነት ስሜት እየተሰማኝ በጣም ብዙ ስሜት እየተሰሙኝ ነበር እና ትንሽ ጊዜ ብርቅም ግን ደግሞ የራሴን ፍሬ ስለያዝኩኝ በጣም ደስተኛ ነኝ። የመጀመሪያውን ስለሆነ በጣም ደስ ብሎኛል። እናንተም ደግሞ ስላበረታታችሁኝ በጣም አመሰግናለሁ። እንግዲህ አብርሃምን ምላሽ ግን አላውቅም። በተፈጠረው ነገር ግን ራሴን ደስተኛ ማድረግና ተመስገን ማለት እንዳለብኝ እንደገና ደግሞ ብዙ ሰዎች ልጅ እየፈለጉ ረጅም ጊዜ ልጅ የማይወልዱበት አጋጣሚ አለና እኔ ግን እግዚአብሔር በረከትን ሰጥቶኛል። እስቲ ደስ ብሎኛል። እግዚአብሔር ይመስገን ማለት ነው። እንደዚህ ደግሞ ወዴት እንደዚህ እስከ እንዴት እንደዘነቀኝ እውነት እንደዚህ ሲሆን የምሬን ነው። ደስ ይላል። ምን መሰለሽ እንዳይደብርሽ፣ ምክንያቱም ቀለበት አስሮልሻል፣ አንቺ ላይ ተማምኗል። የወደፊቱን ህይወቱን ከአንቺ ጋር ማድረግ ይፈልጋል። ምንም የማያስመስል ሰው ነው አብርሃም ማለት። የምሬ ነው። ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው። ይህን ነገርም የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽ እና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምንም ማለት አይደለም። እሺ እንዳትዪ፣ ምክንያቱም ፍቅረኛሞች ናቸው። ቀለበት አድርጎልሻል። ምንም የሚጠበቅ ነገር የለም። እኛስ ቀለበት ብናደርግ ሰው ሁሉ ማንኛውም ሰው ቀለበት የሚያደርገው ሰው የሚያገባው ለልጅ ነው፣ ለፍሬ ነው። በቃ ዞሮ ለእርግዝና ነው። በቃ ይታወቃል። ዘሩን ለማስቀጠል ነው። የመኔ ነው አይደል? አንቺም በአብርሽ ዘርሽን አስቀጥለሻል፣ አብርሃምን በአንቺ ዘሩን አስቀጥሏል። እግዚአብሔር ይመስገን ማለት ነው። በተፈጠረው ነገር ነገሩን ለማስተካከል መሄድ እንጂ መሸሽ ምንም አያስፈልግም። ምክንያቱም ይሄ የፈጣሪ ስጦታ ነው። ምንም አይካድ ነገር ነው። አንዳንድ ሰዎች አላችሁ የሆነ ብዙ ወሬ እየፈጠራችሁ ነገርን ለማበላሸት የምትሞክሩ፣ ደግሞ ሌላም ነገር እየፈጠራችሁ እናንተ እያወራችሁ እዛው ትቀጥላላችሁ እንጂ ምንም የምትፈጥሩት ነገር የለም። ኤርሚ ከትላንትና በጣም ተሽላ መጣ። ቀለበት ታስራለች ከአብርሃም። እናንተ አይሆንም ስትሉ ብዙ ነገር ከአንቺ ጋር አይሄድም አይፈልግሽም ስትሉ ይኸው ቀለበት አስሮ ወደ እርግዝና መጥቷል ማለት ነው። የምንፈልገው ነገር እሱ ነው። ሁላችንም ከቀለበት በኋላ ምንድን ነው፣ ከቤተሰብ ከትውውቅ በኋላ ምንድን ነው፣ ለልጅ ነው። ስለዚህ አሁን አብርሃም ምንድን ነው የምንጠብቀው? ሽማግሌ ይልካል፣ ቤተሰብ ትውውቃለ ምናምን እንቀውጠዋለን ማለት ነው። ሀሳብ አይግባሽ። እኛ የመሳሰሉ ምርጥ ወንድሞች አሏት ማለት ነው። እና ደግሞ ግን ዛሬ ለምንድን ነው የመጣ ነው መሰለሽ? አንዳንድ ሰዎች ያላመኑ አሉ። እርግዝናው እያደከመኝ ነው። ቁጭት ያለሽ የኔ እናት እየደከመኝ ነው፣ እያሽቅለሸለኝ ነው፣ እያዞረኝ ነው። ምግብ በልተሻል? ምንም አይደለም፣ በልቻለሁ መሰለኝ ግን የመርሳትን ነገር እያለብኝ ማናችሁ እንደዚህማ አታረጊ ነው። ግን የደከመኝ ስለሆነ እናት ችግር የለም። እና ዛሬ እኔና ማርቲ የመጣንበት በቤትሽ ምክንያት ምንድን ነው? ቤትሽ ላይ የመጣንበት ዋነኛ ምክንያት ምንድን ነው? አንዳንድ ሰዎች እኛ ምንናል፣ ግን ደግሞ እኛ 100% እንድንወድ እንድታደርጊ እንፈልጋለን። ሌሎቹንም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን። አንዳንድ ሰዎች አላመኑም አይሆንም ምናምን እያሉ እና ስለዚህ ምንድን ነው የመጣ ነው የእርግዝና መመርመሪያ ይዘን መጥተናል። ስለዚህ የምራችሁ ነው። እኔ ማርገዜን አላምናችሁ እኛ ምንናል። ታዲያ ይሄ ለምን አስፈለገ? ማስፈለጊያ ለምን እንደሆነ ታውቂያለሽ? ኖ እንደዛ ሳይሆን እንዴት መሰለሽ ብዙ ያላመነ ሰው አለና ይሄ ደግሞ ታውቂያለሽ 100% የሚያስተማምን ነገር ነው። እኔ ታውቂያለሽ ምንም ጥርጣሬ የለኝም። እኔም ሆንን አቤልም ማንም ሰው ግን አሉ የአንቺን ስም ለማጥፋት ውሸቷን ነው አውቃ ነው ሌላ ቦታ ሄደች ለማስመሰል ነው ያን የጠፋችሁ አሁን ይሄን ለማስመሰል ይሄን ነገር የምታደርገው እያሉ ስለሆነ ለአንቺም ለማንም ሲባል 100% ቢረጋገጥ አሪፍ ነው በሚለው ነው እኔና አቤል ተነጋግረን ይህን ነገር ይወሳል።
ማለት ሙሉ ሰው ማወቅ አለበት። ምክንያቱም ደስታሽን ግለጽላቸው ትክክለኛ ላላመኑ ሰዎች ማለት ነው። እርግዝናሽን ያላወቁ ሰዎች ብዙ አሉ እና ደግሞ ደስታሽን ግለጽላቸው ወይ እናሳያቸው። ይሄ የእርግዝና መመርመሪያ ነው። ይወትሻል አይደል? ስለዚህ ይህንን ነገር አንቺም በእምነት ማለት እኛንም ሙሉ ፐርሰንት ሆነን እንደፈለግን እንድናወራ ሌሎችም ደግሞ እንዲያውቁ። እሺ እዚሁ ነው አሁን ነው ቼክ ማድረግ ይፈልጋል። ቼክ አድርገሽ እንዴት ይሄ እንዳስተማርኩት አላውቅም፣ ግን ምክንያቱም ማለት ነው ምን እንደሆነ ታውቂያለሽ? አንዳንድ ላላወቁ ወይ ደግሞ እያወቁ መረዳት ያልፈለጉ ብዙ ሰዎች አሉ። የምሬ ነው። አንቺ አሁን ያረገሽው ውሸት ነው ምናምን እያሉ ነው። ስለዚህ እውነት እንደሆነ እኛ እናሳያቸዋለን ማለት ነው። እኛ ሙሉ ለሙሉ አምነናል። እኔም ማርቲን ገብቶሻል። ቀድመን ምንም ነገር ብታወሪ የምናምንሽ እኛ ነን። ደግሞ አንዳንድ ያላወቁ አሉ እና ደግሞ ያላመኑም አሉ። ይህን የእርግዝና መመርመሪያ ቼክ አድርገን እናሳያቸዋለን ማለት ነው። ከዛ እኛም ደስታችን ሙሉ ይሆናል ማለት ነው። ገብቶሻል አይደል? ዋናው እናንተ ማመናችሁ ነው። በቃ እንጂ ምንም ይሁን አሁን እንግዲህ ጾታውን አይታወቅም። አሁን ሽንት ያልመጣሙ ጣጣ ነው። እንደምንም ብለሽ ጾታውን ማወቅ አይቻልም። ሴት ነው እንጃ ልውል ስላለ ሴት ሆነ ይሻላል እኮ እኔም ብያለሁ። ሴት ኦኬ፣ ጠጋ ልጅ ግን ሴት ቢሆን እሺ። አሁን ነው ማሳያችሁ። አሁን አሳይንና እኛ ደግሞ ለነሱ እናሳያለን። ከዛ ሙሉ ለሙሉ አሁን ምን ጠብቀው አንቺን ነው እና ደግሞ ለእነሱን ግልጽ ማድረግ ስላለብን ማለት ነው። ዛሬ የሄርሜላ የእርግዝና ውጤት በዚህ መመርመሪያ እናውቃለን ማለት ነው። እኛ አውቀናል መጀመሪያም እንዳረገዘች፣ ግን ደግሞ አንዳንድ ያላወቁ ሰዎች ስላሉ ቼክ አድርጋ ትመጣለች፣ እናሳያቸዋለን። እንግዲህ فيشي كولاجين 16 سيرم بزجاجة واحدة بس استرجعي سنتين من إنتاج الكولاجين. በዚህ ጊዜያት ውስጥ በዚህ አጭር አይ በዚሁ ማሽን የሚቻል ይጥራል ነው። አረ እኔ በጣም ደስ ይለኝ ነበር። ሴቶን በጣም ደስተኛ ስለመሆን እኛ እናምናታለን። የምሬን ነው። አንዳንድ የማያምኑ ሰዎች ስላሉ ነው እንጂ እንደዚህ ማድረግ አንፈልግም ነበር። ደግሞ አንዳንድ ማወቅ ያለባቸው ሰዎች ስላሉ ልናሳወቅ ነው ዛሬ መጣ ነው ማለት ነው። በሙሉ ፐርሰንት ታያላችሁ ማለት ነው። ታረጋግጣላችሁ። የምሬ ነው። እና ለማንኛውም እስኪ ትወጣ በጣም የጨነቀኝ በፍቅሩ አምሮ ጎኔ እኔ ምውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሩ አምሮ ጎኔ እኔ ምውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላክ ህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ደግሞ መንገድ ላይ እንትን ስላልኩ ነው መሰለኝ ደክሞኝ ነበር በጣም። እስኪ አላውቀውም። እስኪ ምናልባት ከትንሽ ስንት ደቂቃ እንጃ ደቂቃውን አላውቅም፣ ግን ይመጣል ቶሎ። ይህ ደግሞ ሰስፔንስ ሆኜ የምለው ነገር ለእናንተ ሊያሳይ እንጂ ወንድና ሴትም በዚህ ማረጋገጥ ቢቻል ጥሩ ነበረ፣ ግን ችግር የለውም። አንድ ቀን እናውቀዋለን። ውይ ስንት ደቂቃ ነው የሚለው? ስንት ደቂቃ ነው መጠበቅ ያለብን? እንደዛ ነው እንጃ፣ 1-2 እንደዛ ነው። 2 ደቂቃ ከዛ በላይ የሚቆይ አይመስለኝም። 10ም 20ም ደቂቃ እንጠብቃለን። 1 ሰዓት እንኳን እኔ በዚህ አይደለም ቼክ ያደረኩት። ለዛ እኮ ነው። እውነት እውነት
ቮሚት ምናምን ሲያደርገኝ ሄድኩኝ ሐኪም ቤት። ግን አንቺ እኔን አለመጥራትሽ ግን በጣም ደብሮኛል። እንደገና ገባኝ ጥርጣሬ ውስጥ ላልነበር ከኔ ጋር ስለሆነች ለአቤል ትናገራለች ብለሽ ነው። አቤል ደግሞ ከአቤል እኔ ካወቅኩ ደግሞ ለአብርሃም እናገራለሁ። ገብቶኛል፣ ችግር የለውም። እስኪ እኔ ግን ያው አቤላ ያው መጣ ጋይስ፣ እውነታው ይሄ ነው እንግዲህ። በስማ ሁለት መስመር ማለት ፖዘቲቭ ማለት ነው። አንድ መስመር ቢሆን ኔጌቲቭ ማለት ነው። አንቺ ካልገባ ከአንደርስታንድ የሁለት መስመር ነው። ቀይ ሁለት ቀይ ያለው ማለት ነው። እና የእውነት ነው ፖዘቲቭ ማለት ነው። የእውነት ነው እርግዝና ነው ማለት የእውነት ነው። ፈይ ኔ ሄርሜላ እርግዛለች ማለት ነው። እኔ በፍጹም ዋሻችሁ አልችልም። በጣም ደስ ብሎኛል። በጣም ይሄን ስላየሁት ደግሞ እንግዲህ በደንብ ታምሩበታላችሁ ብዬ አስባለሁ። እኔ ደግሞ እንደ አዲስ ሳየው በጣም እንትን አለኝ እንጂ ፍሬው ያማረ እንዲበዛለት አብርሃም ደስ ይለዋል ልጅ ሲደገምለት። ግን ፎቶ እናንሳው። እኔ ሊሆን በእናትሽ እኔ አሁን ሁለት እንትን ነው የምለው ለአብርሃም። እሺ አሁን ይሄ ሁለት ነው ማለት ነው። ሁለት ሲሆን ይኸው ሁለት አለዋ። ሁለት ቀይ አይደል ያለው? አንድ ቀይ ቢሆን እርግዝና የለም ማለት ነው። ኔጌቲቭ ነው። አሁን ሁለት ቀይ ፖዘቲቭ ነው ማለት ነው። አሁን የእርግዝና እንትን ነው። ፎቶ አንሺው። ከዛ የኔ ስም መጻፍ አለበት። የኔ ነው እንግዲህ አብርሽ ወንድማችን ሁለተኛው ልጅ ከኤርሚ በኩል መጥቷል ማለት ነው። ተቀበል። የምሬ ነው። ሁለት ቀይ በርቷል እዚህ ጋር ያላቅም፣ ግን ያው ለመጀመሪያ ጊዜ የሆነ ጊዜ ሄጃለሁ፣ ግን አሁን ደግሞ በቃ እርግጠኛ ሆኛለሁ ማለት ነው። ኤርሚ ሁለት ቀይ የሚበራ ነገር አምጥታለች። እርጉዝ ነች ማለት ነው። የአብርሃምን ልጅ በወድሽ ይዘሻል ማለት ነው። አሁን ከወፋፈርኩባችሁ፣ ሆርሞን ከተቀያየረ፣ ከተነጫነጭኩባችሁ እባካችሁ እንዳታኮርፉኝ። መቀመጥ አለበት። አስቀምጪውና እኔ ለአብርሃም አሳየዋለሁ። ካልሆነ እኔ ነው ማሳየው ባለ ጉዳዩ። ደግሜ ላሳየው። ሁላችሁም ታሳይታላችሁ። እኔ بتاعم ነው ደስ ያለኝ። ብቻ ያው ዋናው ማመናችሁ ነው። እየደከመኝ ነው። Ultra Do Hair Silk Serum يحفظ الترطيب عميقا، ينعم ألياف الشعر ويتحكم بالتجاعد. ሲጀመር በመጀመሪያ ልነግር የምፈልገው ነገር ብቻ ያው ዋናው ማመናችሁ ነው። እየደከመኝ ነው። ዋናው ማመናችሁ ኧረ አይደለም የማለች ላይ ስሜትና አሁን ነው ህመም ላይ ያለው አይደል? አይ ቲንክ እሺ ምን ይምጣልሽ? ምን ይደረግልሽ? ምንድን ነው የምፈልጊው? ሚሪንዳ። እሺ ሌላስ? አንድ ላይ ሰብሰብ አድርገን እናምጣ። ሚሪንዳ። አሁን እርጉዝ ስለሆንሽ አብርሃም ይምጣልሽ። አብርሃም አለሽ? አብርሃም ያማራት አብርሃም ነው አይደለም? አንደኛ አብርሃምን አምጡልኝ፣ ሁለተኛ ሚሪንዳ አምጡልኝ፣ ሶስተኛ ኢንጆሪ አምጡልኝ፣ አራተኛ አሳምቡሳ አምጡልኝ፣ አምስተኛ አሁን ጀምረሽ የምትወፍሪ አሁን እኮ እንዲቀብጥ ነው የምልበት። ገና ሳይሆን በቃ ለነገሩ ግዴታችን ነው። እንንከባከብሻለን። ኖርማል ነው። በደንብ እኔ አልተንከባከብኩሽም። እንዴት ነው? ተንከባክበሽኛል። ገናም ሳይሆን ሞር ደግሞ አባትየው በደንብ መሰቃየት አለበት። በዚህ በደንብ አብርሃም መሰቃየት አለበት። 7 ሰዓት 8 ሰዓት ደውልለት እና አብርሃም ሚሪንዳ ይዘና አለዋለሁ። እንደዚህ አማረኝ ይለዋል። ግዴታ ነው እኮ ምነው ቀራለክ እንዴ? አራን ያላ እንጂ ጓደኛ ስለሆነ ነው። ችግር የለውም። ግዴታ ቻውቴ እንኳን ደስ አለሽ። ዋና በድጋሚ ማርገዝሽ ነው። የማያችሁት አምናችሁኛል። እኛ እኮ መጀመሪያ ማምነንሻል፣ ግን ደግሞ ከዚህ በላይ መተማመን ያለ ብዬ አላሰብም። ኖርማል ነው። ችግር የለውም። እንኳንም አረገሽ፣ እንኳንም አነሰው ካንቺ መሰለ ቆንጆ ልጅ ካለው ወንድም ያነሰ አላነሰም። የምሬን ነው። እንኳን ደስ አለ። የምሬን ነው። ከሱ የመሰለ ሰው ልጅ ስላለሽ እድለኛ ነሽ የእውነት። ለማንኛውም አብርሃም መጥቶ ምን አለ ከአብርሃም ጋር መጥቼ እንደዚህ ነገር ለምን ሰጠረው? ግን አሁን እኮ ስልክ የማያነሳም ምን አይነት ሁኔታ ላይ እንዳለን እኮ አላውቅም። ቀድመን እንትን ብንናገር ጥሩ ነበረ ማለት ይዘነው ብንመጣ። ግን ደግሞ ለማንኛውም አረጋግጠናል። ሄርሚ
የአብርሽን ልጅ በሆዷ ይዛለች ማለት ነው። ከዚህ በኋላ እንግዲህ ቤተሰቦች አንዳንድ ያላመናችሁ ሰዎች አላችሁ፣ እመኑ። ያው መመርመሪያው 2 መስመር ቀይ አብርቷል፣ 2 መስመር ቀይ አብርቷል እና በቃ አርግዛለች ማለት ነው። እኔ አላውቀውም፣ ያው እሱ አይተዋለች፣ ግን አብረን ያየ ነው እና በጣም ደስ ብሎኛል ስላላችሁ። እንደገና ደግሞ ሀሳባችሁም ጥሩ ነው፣ ላላመነው ማሳወቃችሁ እና ስለጠየቃችሁኝ አልከፋኝም። የሚከፋኝ እናንተ ባታምኑኝ ነበረ። ለምን እኛ እኮ ሳናየው ማምነናል። ምንድን ነው ኖርማል ነው፣ ግን ደግሞ ሞር ስታየው ሞር እንትን ይልካል። አዎ በቃ በኮንፊደንስ ሄርሜላ እርጉዝ ነች፣ ሄርሜላ እርጉዝ ነች እያልኩ ነው እንደፈለጉ ይሄዳሉ አሁን ማለት ነው። እና ደግሞ ይሄኛው ነገር ራሱ መመርመሪያው ራሱ እንደዚህ ይዤው ቤት ደስ ይለኛል። ለአንዳንድ ሰዎች ባሳያቸው ሄርሜላ ያው አርግዛለች ከአብርሃም ምናምን እያልኩ ምናምን አሳያችኋለሁ። አይገርማችሁ? መንገድ ላይ እንደዚህ የምር ፈረንጁ ቢኒያ ምናምን እዛ ሰፈር ትሄድና እንደዚህ ያሳያችኋለሁ። ሰላም እያል ሄርሜላ ልጅ ይኸውና እዚህ ላይ ነው ያለው። እንደዚህ ነው እንጂ አሁን እንደዚህ ቆማችሁ መቼስ ነገረኞች ናቸው እነሱ። እና ዝም በል አየህ፣ ዝም በል ይተውሻል። በቃ አንቺን አይፈልግሽም ያላችሁ ሰዎች ምንሽ አሁን ደውለውልኝ እንኳን ላገኝሽ ራሱ ቢሉኝ ወይ ትንሽ እርግዝናው እያደካከመኝ ነው የአብርሃም ልጅ ሆድ ይዣለሁ እና ይደክመኛል። ልጄ ራሱ አብርሽ እያለ ይደክመኛል ሲጠሩኝ ማለት ነው። በጣም አላቸው። ከአሁን በኋላ እኔም ሄርሚም ማርቲም አንድ ላይ ሆነን ያው የእርግዝናው መመርመሪያ አይተናል፣ እንዳረገዘችም አይተናል ማለት ነው። እና መመርመሪያውን ይዘን የሆኑ ሰዎች ጋር እንሄዳለን። ጥሩ ነው፣ የምሬ ነው። ጥሩ ነው። የእርግዝናው መመርመሪያ ይዘን እንደዚህ እያልን እንመጣለን እናንተ ጋር። ለማንኛውም እንኳን ደስ አለሽ የኔ በድጋሚ እና ቤተሰቦች ያላመናችሁ ሰዎች ምናምን ጋይስ እንግዲህ ሄርሜላ አርግዛ ተረጋግጧል ማለት ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። ሄርሜላም እንኳን ደስ አለሽ። እውነት የምር ከሆነ በጣም አሪፍ ነው። ያው ሩታን እንትን ለማለት ነው የሁሉ ነገር የሄድሽበት። ያው እንግዲህ ያሳካልሽ፣ ያስምርልሽ እንላለን። ምናምን አይመኑ በቃ አሁን የምሬ ነው። ስለዚህ ኤድሚ ከአብርሽ ልጅ አላት ማለት ነው። መራቅ ያለባችሁን ሰዎች ካላችሁ ራቁ። ከዚህ በኋላ አጠገቧ እንዳትደርሱ፣ አብርሽም አጠገብ እንዳትደርሱ። ያላመናችሁ ሰዎች አላችሁ መሆኑ እንጂ አርግዛ ማታውቁ። ለማንኛውም ሰው ይመቻችሁ።